በእመቤታችን ላይ የተነሳው የጳጳሱ አመጽ ነይ እምዬ ማርያም ቤዛነሽ አሉ ለዓለም እመቤታችን ቤዛ አይደላችም። ሰላምታው በበዓለ ሃምሳ እንዲህ ነው የሚባለው። ሰላምታው በበዓለ ሃምሳ እንዲህ ነው የሚባለው። አሁን የምንገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ የመቃብር ስፍራ ላይ ነው። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። አግኝተው ያጡትኛ እናት በዚህ ልክ ችግር ውስጥ ገብተዋል። ከሞቱት በላይ አግኝቻቸው እኚህ ጥንዶች ትንሣኤን አያይዘው ተመልሰው አንድ ሆነዋል። ለረጅም ዓመታት ተለያይተው ትንሣኤ ለእናንተ ትርጉሙ ምንድነው? እና ዓርብ የማይጾመው ለምንድነው? ሰላም ጤና ፍቅርና በረከት ይስጥልን። ሰላም ለእናንተ ይሁን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንዴት ሰንበታችሁልኛል? እንደምን ሳላችሁ? ሰላም ለእናንተ ይሁን። ሰላማችሁ ይብዛ። እንግዲህ ትንሣኤን አከበረን አይደል? መቼም እግዚአብሔር አያልቅበት። ይሄው ይሄንንም ቀን ጨምሮ ሰጥቶን ሰው አደረገን። ድጋሚ ተወለድን በሉት አይደል? በቃ የማያልቅበት አምላክ አይደል? ይሄው ትንሣኤውን አየን። ብርሃነ ትንሣኤውን በቃ ለኛም ጭምር አበራልን። እግዚአብሔር የተመሰገነ ይሁን። ያያችኋቸውን የተቀነጫጨቡ ቪዲዮዎች ወደ እናንተ ይዤላችሁ የምቀርበው እኔ ዲያቆን አቤሜሌክ ነኝ። እናንተም በያላችሁበት ሆናችሁ አረፍ ብላችሁ በዓል ነው የትም አትሄዱ። እኛ ለእናንተ ያዝናናችኋል፣ ያስተምራችኋል፣ እንዲሁም ደግሞ በዓላቱ እንዴት ማለፍ አለባችሁ የሚሉ መርሃ ግብሮች አዘጋጅተን ጠዋት ተነስተን ነው ቢሮ ገብተን ይሄን ቪዲዮ ቀርጸን ወደ እናንተ ያደረስን ያለነው። ባላችሁበት ብቻ ከናንተ የሚጠብቀው አረፍ ብላችሁ መከታተል ነው። እንኳን አደረሳችሁ። የኮሜንት ቦክሱ ላይ እንኳን አብሮ አደረሰን ለሚቀጥለው ዓመት ያዘጋጀናል። እንኳን አደረሳችሁ ለማለት እወዳለሁ። ለብርሃነ ትንሣኤው እንኳን በሰላም በጤና ከነቤተሰቦቻችሁ አደረሳችሁ እያልኩኝ በቀጥታ ወደ ቪዲዮቹ እንሂድ። ታዲያ ዛሬም ሰብስክራይብ ማድረጋላችሁ? ሰብስክራይብ ማድረግ ይኖርባችኋል። ፎሎዋችን በደንብ እየጨመረ ነው። እግዚአብሔር ይመስገን። ቆንጆ አድርጋችሁ ፎሎ እያደረጋችሁ ታዲያ ሼርም አድርጉና ብዙ ሰው እንዲመለከተው አድርጉ። የመጀመሪያውን ቪዲዮ ላሳያችሁ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በአመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነውና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበር እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። መልካም በዓል።
አሜን። ለሁላችንም መልካም በዓል ይሆንልን። ደስ የሚል መምህር ዲያቆን ሄኖክ ኃይሌ ቆንጆ አድርገው እዛ ያለውን እስራኤል ያለውን ኢየሩሳሌም ያለውን ታሪክ ኢትዮጵያዊው ካለው ጋር አገናኝቶ ቆንጆ አድርገው ነግሮናል። ቃለ ሕይወት ያሰማልን ለማለት እንወዳለን። ለእያንዳንዳችን በልባችን ውስጥ የትንሣኤውን ብርሃን ወይም ደግሞ የትንሣኤውን እሳት ያበራልን እግዚአብሔር። በሀገር ውስጥ ያላችሁ በውጭም ያላችሁ በሙሉ ወደ ሀገር በምክንያት ሳትመጡ ለቀራችሁ ሰዎች በጠቅላላ ብርሃነ ትንሣኤውን ሀገራችን ሄደን እናከብራለን ብላችሁ ግን ያልተሳካላችሁ ሰዎች እግዚአብሔር ብርሃነ ትንሣኤውን በእናንተ ላይ በደንብ አድርጎ ያበራላችሁ። እንግዲህ ቀጣዩን ቪዲዮ ደግሞ ላሳያችሁ። ሰላም ጤና ይስጥልኝ ወገኖች። ጥያቄ ያለኝ ለወንጌል አማኞች መጋቢዎች፣ ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው ማንጾመው? ብታስጀምሩ ምን አለበት ለማለት ነው። መንፈሳዊ ስርዓት ነው። በርግጥ ኦርቶዶክስ ነን ለማለት ወይም ኦርቶዶክስ ለመሆን አይደለም፣ ግን ከኦርቶዶክስ መማር ያለብን ማአት ነገር አለ። አሁን መገፋፋት አያስፈልግም እና ከኦርቶዶክስ ምን ቀስማቸው ብዙ ነገሮች አሉ። አዘማመር፣ ቅዳሴ፣ አለባበስ፣ ዋናው ደግሞ ጾምና ጸሎት ነው እና እነሱ ጸረ ማርያም ብለውናል ብለው እነሱን ከመውቀስና ከመክሰስና እነሱን እንደ ጠላት ከመቁጠር ጠጋ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖቼ። እባካችሁ እኔ አሁን መጻጉዕ የሚሉት ጾም ከጀመሩ ወዲህ እየጾምኩ ነው። እኔ ግን እንደዚህ አይነት ቪዲዮዎች ሳይ ምን አይነት ልቤ ሐሴት ያደርጋል መሰላችሁ? ወደ እውነተኛይቷ ቀጥተኛይቱ የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ ሰዎች ቀልባቸው ነው ተመራው ምናምን ወይ ኑ ተብለው ወይም ደግሞ እንደው እንዴት ልበላችሁ ወይ አንበው ገብቷቸው ምናምን አይደለም። እንዲሁ በቃ ባይ ዲፎልት እነዚህ ሰዎች የሆነ መንፈስ በውስጣቸው ገብቶ ቅዱስ መንፈስ ኦርቶዶክሳዊ የሆኑ ሽታ ያላቸውን ሐሳቦች እያወሩ ነው ወይ ደግሞ ወደዛ መንገድ እየሄዱ ነው። እጅግ በጣም ደስ የሚል ነገር ነው በእውነት። ያ ቴዎዳ የተባለው ወይ ቴዎድሮስ እንግዲህ ያ የምንጠብቀው ንጉስ እንደው ሊመጣ መንገዱ ተስተካክሎለት ይሆን እንዴ? አንዳንድ ጊዜ እኮ ይገርማል። ዓለም በአንድ ሃይማኖት ውስጥ ትታጠራለች የሚል አለ አይደለ? ትንቢቱ ላይ ወደዛ እስኪ እየመጣን ያለን እስኪ መስለኝ ድረስ ተሰምቶኛልና እናቴ በሌላ ቪዲዮአቸው በእርግጠኝነት ነጠላ ለብሰው በቃ እናንተ ማታስጾሙን ከሆነ የሚያስጾሙኝ ጋር ሄጃለሁ ብለው የሆነ ቀን ቆርበው ነጠላ ለብሰው ቤተክርስቲያን መጥተው ቪዲዮ እንደሚሰሩና ወደ እናንተ ይዤላችሁ እንደምመጣ በጣም ባለሙሉ እምነት ነኝ። ምክንያቱም አቋማቸው፣ ሁኔታቸው፣ አወራራቸው የተገነዘቡበት ልክ ራሱ በትክክል የሚያስረዳ ይመስለኛል። አንድ ጥያቄ ልጠይቃችሁ ክርስቲያኖች። መቼም እኛ በስም ነው ክርስቲያን ተብለን የተቀመጥን እንጂ ስለ ሃይማኖታችንም ሆነ ስለ እምነታችን ምንም የምናውቀው ነገር የለም። ከኔም ጭምር ነው መነግራችሁ። በእውነት በጣም ብዙ ዓመት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኖር ያለውኝ በበሩ ተመላልሻለሁ፣ ግን ምንም እንደማላውቅ ይሰማኛል እስካሁን ድረስ እና ለምን እንደማላውቅ ራሱ አራቅም። ግን እንደው ይህችን ጥያቄ ላንሳና ለኔም ለናንተም ሌላ ሰው ይመልስልናል። ለምንድን ነው በበዓለ ሃምሳ ውስጥ ሮብና አርብን ጥርግ አድርገን ግን የምንበላው? ባለ 50 ሮብና አርብ የማይጾሙ ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋል። እና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ ሃምሳ አንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገኑ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው።
በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለው 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል 126 ሰዓት ማለት በበዓለ 50 የማንጾማቸው አርብና ረቡዕ ሰዓቶች ናቸው ስለዚህ ኦሬዲ በትክክል ሰምተናት በዛ ደረጃ ከጾምን አርብና ረቡዕን ጾመን ነው የጨረስነው አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሳኤ ማለት 50 ቀን እየተከበረ አይደለም 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው እንዳንድ ቀን አሁን 50ውን ቀን ሙሉ ክርስቶስ ተነስቷል በእውነት ተነስቷል ይባላል እንዳዲስ ዛሬ የተነሳ ጧት የተነሳ እንዲመስል ነው ለምን ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው ስለዚህ በትንሳኤው ቀን መጾም ይሆንባታል ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው ጸሎትም ግን መንፈሳዊ ነገሮችን መተው አይገባም በመብላ በመጠጣ ብቻ መከበር የለበትም ዋነኛ ምክንያቱ ይሄ ነው ብዙዎቻችን የምንጾመው እስከ 9 ሰዓት ነው አልጾምንም መጾም አለብን ማለት ነው ሮብና አርብን ከዚህ በኋላ እችን ከሰማችሁ በኋላ ሞክሩት በጣም ጥሩ ነው ጾም የሚጠቅመን ለራሳችን ነው በነገራችን ላይ ከእውቀት ማነስም ነው ግን በሥርዓተ ቤተክርስቲያን እስከዚህ ሰዓት ጾሙ ብላ ቤተክርስቲያን ቆንጆ ነው መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማልን ለምንድን ነው ሮብና አርብ ምን ጾመው ማን ጾመው ምን በላው ለምንድን ነው እንግዲህ እስከ 12 ሰዓት የጾማችሁ ሰዎች እንኳን ደስ አላችሁ እኛ ጠዋት ሲነጋ ከ3 ሰዓት 4 ሰዓት አካባቢ ምናምን እናደርግ ሰዎችን እንግዲህ ደግሞ ልንጾም ነው ሮብ አርብን እሺ ወደ ሌላ ቪዲዮ ይዣችሁ ልሂድ ይሄንን ቪዲዮ ሳመጣ ወይ ደግሞ ወደ እናንተ ሳደርስ ከሐሳባችሁ ውጪ እንዳትሆኑ ይሄ ልጅ በጣም ስላሳዘነኝ በሚሰራውም ስራ ላይ ደግሞ ደጋፊው የሐሳቡ ደጋፊ ስለሆንኩ ነው ይዤላችሁ የመጣሁት ጥቂት ቀናቶችን ጠፍቶብን ነበር ዮሐንስ ሽፈራው አይደል የገበሬው ልጅ እና ታስሮ በመንግስት ምናምን ሄዶ ታስሮ የሆነ ነገር ሆኖ ነበር ምናምን ተብሏልና ከአንደበቱ አንድ ነገር ቪዲዮ ሰርቷል ቅርብ ቀን መጥቶ ትላንት ይመስለኛል እንስማውና ብንደግፈው የተቻለውን ያህል ደስ ይለኛል ብዬ አስባለሁ እስኪ ከአንደበቱ እንስማ እንግዲህ ሰሞኑን ሰባዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው በዚህ ማህበራዊ ሚዲያ ዮሐንስ ታሰረ ሲባል ሰምታችሁ ከሆነ ታስሬ ሳይሆን በተደራጁ ቡድኖች አፈና ነው የደረሰብኝ ህይወቴንም ያለኝን ነገር ለመንጠቅ እንዲሁም ለሀገርና ለህዝብ ይጠቅማል ያልኩትን የመድኃኒት እጽዋት ልየታና ዘር ማቆያ ድርጅት ለማውደም አስበው የመጡ ሰዎች ነበሩ አፈናውን የፈጸሙብኝ እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ የደረሰ ነው ጉዳዩን አሁን ህግ አውቆት ኮሚሽን እያጣራው ነው ያለው እነማን ናቸው የሚለው ዝርዝር መረጃው ለፍርዱ ለኢትዮጵያ ህዝብ እነግራችኋለሁ በምትችሉት አቅም እኔ ከዛ ወጥመድ ውስጥ እንደወጣ ስትረዱኝ ለነበራችሁ ሰዎች ምስጋና ከፍ ያለ ነው ግን እንደዚህ ከሆነ ሰባዊነት ለህፃን ልጅ ለ4 ዓመት ህፃን ልጅ ያራሩ ገንዘብ እናገኝበታለን ብለው ወስደው አውሬ ያስብሉ ሰዎች ከነዛ ሰዎች እጅ ነው እኔ ሞድቄ የነበረውና ስራቸው ክፋታቸው ብዙ ነው ህዝቡ ለማን ልናገረው ብሎ አፍኖ ዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣት ሞታለ እየተባለ እየተዛተበት ተሳቆ ያለ እኒ ሰዎች ናቸው እኔንም አፍነውኝ የነበረና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንፃር ሰንሰለታቸውን በጥሻም ልጫለሁ ቢሆንም በኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙምና እነማን ናቸው የት ይገኛሉ ምን ናቸው ማስረጃ ላይ ፎቶአቸው ቪዲዮአቸውን ይዣቸዋለሁና እነዚህ ሰዎች ለኢትዮጵያ ህዝብ ይፋረጋለሁ እናንተው ተፈርዱኛላችሁ እኔም ብቻ አልነበረም እያገዙ የጤና መምሪያ ምሰሩን ስራ ወደውት ደግፈው ትራንስፖርት ሰርቪስ እየሰጡ ሹፌሩንም ሳይቀር ይዘውት ነበርና
ሰው እንዳይጎዳብኝ መጣችሁት ወደኔ ከሆነ እኔን ውሰዱ በሚል ነበር ወደዛ ጫካ እዛውኝ ሄዱ። ግን እዛ ስትሄዱ እውነት ነው የምነግራችሁ ብቻ እግዚአብሔር ያቀደው ይኖራል። ዳግመኛ ዛሬም በህይወት ሲያኖረኝ ሌላ ዕቅድ ይኖረዋል ብዬ አስባለሁ አለው። የተጨነቃችሁ ስለኔ ያሰባችሁ ይሄው ዛሬም በህይወት አለ። እግዚአብሔር አብሮኝ ስላለ ዳግም ድምጹን ስለሰማን ዳግም ስላየነው በእውነት እግዚአብሔር የተመሰገነ ይሁን። ምክንያቱም በጣም ብዙ የተቸገሩ ሰዎችን በሚችለው አቅምና እግዚአብሔር በፈቀደለት ልክ እየረዳ እንደሆነ እሙን ነው የሚታይ ነገር ነው። በሶሻል ሚዲያ ላይ ሰዎች በጣም ክፉ መሆናቸውን በእውነት ማለት ነው ስለእውነት በጣም ሰዎች የክፋታቸው ጥግ ምን ያህል ሊሄድ እንደሚችል ያሳየኝ ሶሻል ሚዲያ ነው። ለምሳሌ ባላደራው ወይም ደግሞ መልእክተኛው የሚባሉ ሰዎች አሉ አይደለ? በቲክቶክ ላይ እኔም አንዳንድ ቀን ይዤላችሁ መመጣቸው ሰዎች የእነሱን አካውንት ተደራጅተው ሰዎች እስከማዘጋት ድረስ የደረሱበት አለ። አሁን ምን ስላደረጉ ነው ብለን በደንብ ብናይ በቃ ለሰዎች ስለረዱ ነው። ምንም የተለየ ነገር አድርገው አይደለም። ከኛው የ50 ብር ቻሌንጅ አድርገው ሰብስበው ያገኙትን ገንዘብ ለተቸገሩ ሰዎች ወይ ፍጹም ለማያውቋቸው መንገድ ላይ ለሚያገኙቸው ሰዎች ሲረዱ እናያለን። የነሱን ሰዎች አካውንት ታዘግተው አይተናል። ልክ እንደዛ አይነት ነገር ነው ይሄ የሚሆነው። ደሸት እንግዲህ በደንብ ተደራጅቶ ቆንጆ አርጎ ራሱን ይዞ የተቸገሩ ሰዎችን በተቻለው አቅም ከናት አባቱ ከአያቶቹ የወረሰው ነገር እያስተማረን የነበረ ልጅ ነው። እንግዲህ ዮሐንስ ሽፈራው የገበሬው ልጅ ስለመጣ እጅግ በጣም አድርጌ ያመሰግናለሁ። እግዚአብሔር እንኳን ከዛ ማሰሪያ ውስጥ ፈታ፣ እንኳን አምልጠህ እንኳን በጥሰህ ወጣ። ከዚህ በኋላ ላለው ነገር በጣም ቴኬር እንድታደርግ ራስን ነግራለሁ። ወይ በተቻለ አቅም ሀገሪቷም ጭምር ናት ታስራ ያለችው በዚህ ሰዓት አይደለም ግለሰብ ይቅርና። ስለዚህ እንደው በተቻለ አቅም ራስን ፕሮቴክት ሊያደርግ የሚችል ነገር እያደረክ ወደፊት የተሻለ ነገር ለማድረግ ብትሞክር ጥሩ ነው ብያምናለሁ። እንግዲህ በእውነት እኔ በግሌ ላገኘህ ብዙ ጊዜ የምፈልግ ሰው ነኝ። እንዲሁ በቃ ለማግኘት ስለ ሰላምታ እና ስጠፋ በጣም ከብዶኝ ነበርና አሁን ተመለሰ ስለመጣልን እጅግ በጣም እናመሰግናለን። በደንብ አሁንም እነዛን ሰዎች ልታሳየን ይገባል እኛም እንድንጠነቀቅበት እና እግዚአብሔር እንኳን በሰላም መጣ እንኳን አደረሰህ ለማለት እወዳለሁኝ። ስለነ ባላደራው ካነሳን አይቀር እስኪ አንድ ቪዲዮ ላሳያችሁ። ማልቀስ አይቻልም። ይሄን ቪዲዮ አይቶ ስሜታዊ እንዳትሆኑ፣ በዓል ነው፣ ላስለቅሳችሁ አይደለም። ግን እኔን በቃ በእውነት ልቤን ነው የነካኝ ይሄ ቪዲዮ እና አይውልኝ ከሞት በላይ እንቻጣው ነው ለሴቶች ልጆች ይሄ ወጣትነት ፎቶ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነው። እሺ እቻውን 20 አመቱ የ17 እና የ20 አመት አሉኝ። በይቀጠራ ምን ተጠማል ጭንቅላቴ ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር እምትበላው ከሌለ ሰው እንዴት ለማን ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የሚችል ሰው ሆኜ ሳይሆን እቺ ስንት ትመስልውታለች? ወይ እኔ አላቅም ስንት እንደሆነ አላቅም፣ አይቼው አላቅም። እስቲ ያዟት በእጆት እስቲ መጀመሪያ 10,000 ብር ናት። ለኔ ነው ለርሱ ነው ይነት ኢየሱስ የነገው ክርስቶስ እኔ አላምንም። በቃ አላምንም የኔልጅ እውነት መልእክተኛው እንዴት ተላከልኝ እግዚአብሔር ነው የላከህ እኮ። እንዲህ ነው ልጆቼ የምገባው። ባል ሲል ሰው እነሱ ይስቃሉ። ምን በለው ሌላ 10,000 ብር ናት እቺ። በእግዚአብሔር አረ በእግዚአብሔር ይነሱ። በእግዚአብሔር እናቴ በእግዚአብሔር ብዩት እንደው በእግዚአብሔር እናታችን በእግዚአብሔር እንደው እናቴ ህልም አይደለም በለኝ ወክልጄ የኔ እናት አረ በእግዚአብሔር ይተው። የእውነት ነው በለኝ ማለት የእውነት ነው የኔ እናቴ። እኔ ምንም አልዋሽም። ያለም እኮ አይደለም አይደል
በጭራሽ እናቴ ለኔ አሬኒ እናት በእግዚአብሔር አምስት ብር ሲሰጡኝ ሳካኮ ወራወሩት የተቆጡኛሉ ምናምን ብለው ገላመጡኝ አንዱ 5 ብር ወረወረ እኔ እንዴት አይነህ ገባሁ ቆይ ይሄ ምን ተአምራ እሱ ኢየሱስ እሺ ብርኛ ቤት እኮ እንኳን እሺ ብር አንሽ ብር አይገባ እናቶቼ ልጆቼ እናቶቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው እጅግ አስደናቂ ተንበርክኬ ነው የጸለይኩት አንተ የተለየ ሰው ነህ እኔ አንድ ተራ ሰው ነኝ አሬ የተለየ ሰው ነህ አሬ የለም በምድር ላይ ያላየው እኔ አላየው እኔ መልክተኛ ነኝ 5 ብር ተቆጥተው ወርውረውልኛል ላይ አሁን በዚህ ቀስ ብሎ አሁን ቤቶት ነው መገናኛ ይዤ ሰደፈ ሄዳለሁ መልክተኛው መለስ በሉ ያው ምንም ማለት አልችልም እግዚአብሔር ይስጥህ እናታችን ሲስቁ አየን አይደል የደስታ እንባ ሲያነቡ ማየን መልካም ነው እግዚአብሔር ይመስገን ቻሌንጁ ብትከታተሉ ወይ ደግሞ ብትቀላቀሉ ደስ ይለኛል ነኝ እና በቃ ከዚህ በላይ ማውራት ቪዲዮውን ካያችሁት በቂ ነው ሌላ ቪዲዮ ላሳያችሁ አባ ገብረ ኪዳን ስለ ጾሙ ያወሩትን ቪዲዮ ነው ትንሳኤውን ለሴቶች የገለጠበት ምክንያት አለ መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሳኤውን ደግሞ ለሴቶቹ ገለጠ ባህሪያችን አከበረ ዲያብሎስ ሴትን ሲንቅ ይኖር ነበር በሴት እርግማን ስላመጣ ጌታ ደግሞ ትንሳኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ የተዋረደውን እንዳከበረ የሞት ምክንያት የሆነውን የህይወት ምክንያት እንዳደረገ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ ዲያብሎስን ናቀው እሱ ባዋረዳት ሴት ህይወትን በማምጣት በመወለድ ዲያብሎስን አሳፈረው ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ ያውቅ ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ህይወት በሷ ማህፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሳኤውን በመግለጥ የሰው ልጅ ባህሪ አከበረ ከሴት የተወለደ ሁሉ ለሞት ተሽጦ ነበር ህይወት ከሴት ተወልዶ ሞትን አሳፍሮ ከሴት የተወለድነውን ሁሉ በክብር ለመቆም አበቃን ለጸጋው ተሳታፊዎች የመለኮቱ ግብር የባህሪ ክብሩ ተሳታፊዎችና ባለሟሎች የክብሩ ወራሾች የክብሩ ቀዳሶች የዘላለም ነገስታት እንድንሆን እሱን ራስ አድርገን ተሰብስበን በሱ ፍቅር ተሸልመን እንድንኖር ለጸጋ ለዘላለም ህይወት ለባለሟልነት ለሰማይ መንግስት ለክብር ለባለሟልነት ጠራን የሁሉ የበቃ ነው በትንሳኤው ነው ይኸውላችሁ ክርስቲያኖች ለዚህ ነው እመቤታችንን የዓለም ቤዛ ብለን ልንጠራት የምንችለው በዚህ ምክንያት ብቻ ነው አይደል እመቤታችን ቤዛችን ናት አይደል ክርስቶስን ያስገኘችልን ቤዛችን መንገዳችን ጠፍቶ የነበረበትን መንገድ ክርስቶስ የሆነውን ወልዳ ቤዛችን የሆነች ድንግል ማርያም ናት ተንጠራርተን ወደ ላይ ጳጳሳትን ካህናትን ዲያቆናትን ልንናገር አይገባም ልንዘልፍ ልንሰድብ ልንተቻቸው አይገባም ሃይማኖታዊ የሆነ ጥሰትን ዶግማ የሆነ ጥሰትን ቀኖናዊ ትውፊታዊ የሆነ ጥሰትን ስናይ ግን ዝም ማለት አንችልም ምክንያቱም እነ ንስጥሮስ እነ አርዮስ ሁሉ እጅግ በጣም የሚገራርሙ ሊቃውንተ ቤተክርስቲያን ነገረ ክርስቶስን ነገረ ቤተክርስቲያንን በስርዓት የሚያውቁ ያስተማሩ ያው የክህደት ትምህርት በውስጣቸው ቢኖርም እዛ ድረስ የሄዱ ሰዎች ናቸው ለዛም ነው በኒቂያም በተለያዩ ጉባኤ ተዘጋጅቶ እነሱ ተጥለው ከዛ በኋላ ቀጣይቷ ኦርቶዶክስ በዚህ መልክኛ ጋር ይደረሰችው እንግዲህ እኚህ በጨረቃ ጳጳስ ጊዜ ተሹመው የነበሩ የዛኔም ችግር የነበረባቸው ጳጳስ በዛሬው ዕለት እመቤታችን ላይ በዚህ ልክ ወርደዋል ላሰማችሁ ቪዲዮ ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው
ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነች እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ ምን ዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስተት ነው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስተቱ ነው? የሐሳቡ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው። በጣም ስተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከመላእክነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጣል ብለን ነው አይደለም። ይሄም በደንብ ያውቁታል እሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ለወንድማችን ቃለ ሕይወት ያሰማልን፣ ለአባታችን ልቦናቸውን ይመልስልን አይደል? አዎ እንደዚህ ነው የሚባለው። ከዚህ በላይ ማለት አይቻልም። እንደውም ወደ 9 ደቂቃ ይሆናል ይመስለኛል ይሄ ቪዲዮ በአጠቃላይ ልናስተውል ይገባል ብዬ አስባለሁ። እንግዲህ እንደ ግመል ሽንት ወደ ላይ መንጠራራት አስፈላጊ ባይሆንም ግን በዚህ ልክ ደግሞ አባት ሲስት ልጅ በዚህ ልክ ሲመልስ ደግሞ በዚህ ዘመን ብዙ እየተለመደ የመጣ ነገር ሆኗል አይደል? ስለዚህ እንደው የምትከተሉትን በስርዓት ብታስተውሉና የምታዩትን የምትማሩበትንም ሰው ብትመርጡ መልካም ነው። በነገራችን ላይ በደንብ ከዚህ በፊትም ብዙ ጊዜ በሰራውበትና ከዚህ በኋላም በደንብ የምሰራበት አንድ ነገር አለ። እሱም ስለ ፍኖተ ጽድቅ ነው። ዲቴል ነገሮችን አሁን ማውራት አልችልም። ፍኖተ ጽድቅ ምን ላይ ነው? ምን እያደረገ ነው? ማን ነው የሚመራው? ምን እያካሄዱ ነው የሚለውን ነገር
በደንብ ወደፊት ማመጣላችሁ ይሆናል እስካሁን ድረስም በተደጋጋሚ ብዙ ጊዜ ሰርቻለሁ እነዚህ ነገሮችና ይሄም አገልግሎት እየተሰጠ ያለው በፍኖተ ጽድቅ አዳራሽ ውስጥ ነውና ምን ለማድረግ እየሞከሩ ወደ ምን ለመሄድ እያሰቡ እንደሆነ በግልጽ የሚያሳዩ ነገሮች አሉ ብቻ ግን እናንተ የኔ ተወዳጆች የክርስቶስ ቤተሰቦች የግዕዝ ሚዲያ ተከታታዮች ተጠንቀቁ ለማለት እወዳለሁ እሺ ልንጠነቀቅ ይገባል ብዬ በደንብ ነው ማስበው መጠንቀቅም አለብን ያለዛ ትክክል ነው ብሎ ማሰብ በጣም ነው የሚከብደው እቺ የመጨረሻ ቪዲዮ ናት አርቲስቶች ናቸው እንግዲህ ደስ ስላለኝ ነው ኖርማሊ ጥልን ስለማንደግፍ እርቅን ሰላምን ፍቅርን ስለምንደግፍና ወደሱ ብናደላ መልካም ነው ብዬ ስላሰብኩ ነው እንጂ እንደው ዓለማዊ የሆነ ነገር ስለሆነ በዚህ ልክ ማምጣት ላይኖርብኝ ይችላል ይሆናል ግን ቢሆንም በቃ በትንሳኤው ጊዜ ትንሳኤውን እንዴት አድርገው አሳለፉት ከ10 ምናምን 14 ዓመት ምናምን መሰለኝ ከዛም በላይ ሊሆን ይችላል አይ ዶንት ኖ ቁጥሩን በእርግጠኝነት አላቀውም ግን አንድ ላይ የሚሆኑበትን ነገር ተፈጥሮ አንድ ላይ ሆነው ተመልሰው ስላየውና በጣም ደስተኛ ስለሆንኩ በዚሁም ሌላ መልእክት ማስተላለፍ መፈልገው ልትለያዩ ያሰባችሁ ባልና ሚስቶች ተጣልታችሁ ያላችሁ ባለትዳሮች በዚህ በትንሳኤው በሰላምና ፍቅርን ባየንበት ጊዜ ተመልሳችሁ ችግሮቻችሁን አንድ ላይ በመሆን በመፍታት ወደ ቤተሰቦቻችሁ ወደ ራሳችሁ ብትመለሱ መልካም ነው ላሉ በነገራችን ላይ ሰማዕትነት አንዱ በቢላ መታረድ ብቻ ሳይሆን ትዳሯን እስከ መጨረሻይቷ ህቅታ ድረስ ችሎ መኖር ሰማዕትነት እንደሆነ ቤተክርስቲያን ታስተምራለች ይሄንን ጥያቄ ከሆነባችሁ በሌላ ጊዜ ማብራራላችሁ ይሆናል ግን ቪዲዮቹን እናያቸው እስኪ ለሁላችን መልካም በዓል ይሁንልን ለሁላችንም ክፋት ያለን ሰዎች በጣም የዋህ ሩህሩህ ለሆኑ ሰዎች መልካም የትንሳኤ በዓል ይሁንልን ይሄ ማለት ምን ማለት መሰላችሁ በመልካም በዓል በመልካም ትንሳኤ ወይ ደግሞ ሰላም ባለበት ቦታ መገኘትና መሆን በራሱ ወደዛ ነገር ይስባል ስለዚህ በጣም ቆንጆ ነው እኔ በእውነት በተደጋጋሚ በቲክቶክም ይሁን በተለያዩ የሚዲያዎች ላይ አያቸዋለሁኝና ለበዓል አንዳንድ ጊዜ እየተገናኙ ከዛ ደግሞ ተለያይተው ወደ የቤታቸው ሲሄዱ ሳይ ቅር ይለኝ ነበርና እግዚአብሔር የተመሰገነ በትንሳኤው በጣም ትልቅ ሌላ ትንሳኤ ለቤታቸው ወርዶላቸዋል ብዬ አስባለሁ እናንተ በአረብ ሀገር ያላችሁ እናንተ አሁን የምትሰሙኝ በአውሮፓ ሀገር ያላችሁ በሙሉ ኢትዮጵያ ውስጥም የምትኖሩ የኔ የዚህ የግዕዝ ሚዲያ ተከታታዮች በቤታችሁ ውስጥ ይህ ትንሳኤ ለእናንተ ብርሃን ሆኖ ይወረድላችሁ ብርሃነ ትንሳኤ በልባችሁ ውስጥ ይኖር ክፋትን ምቀኝነትን ተንኮልን አውጥተን ጥለን ሰላምን ፍቅርን ብቻ አስገብተን ወደ ውስጣችን ወደፊት ወደ እማታልፏ ዘላለማዊት ወደ ሆነችዋ ርስት መንግስተ ሰማያት እንድንገባ እግዚአብሔር ይፍቀድልን ለማለት እወዳለሁ ግን እንደው በዚህ በትንሳኤው ጊዜ አባ ገብረ ኪዳን ያሏትን ጫፋን ነገር አሰምቻችሁ በዛው ሄዳለሁኝ በዚህ በባለ 50 ምንድነው የምንባባለው ሰላምታችን ሰላምታው በባለ 50 እንዲህ ነው የሚባል ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐው ሰላም ሰላምን የሰጠን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን አሜን ስለዚህ ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበር ዳግም ተገናኝተን እስከምንማማር ድረስ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን ዳርዳሯን በእሳት መሃሏን ደግሞ ገነት አድርጎ ያኖርልን ሰላም ቆዩኝ ቻው